ልጆች እንዴት ናችሁ? ፕሮግራማችንን እየተከታተላችሁ ነው? ወደዳችሁት? በጣም ጥሩ። እንግዲህ ከዚህ ቀጥሎ የምናቀርብላችሁ ምንድነው ለእናንተ አርአያ ሊሆኑ የሚችሉ ሀገራችን ላይ በርካታ ታላላቅ ስራ የሰሩ ሰዎችን እያቀረብንላችሁ እንገኛለን። ይህን ዝግጅት የሚያቀርቡልን ደግሞ ደራሲና መምህር የሆኑት መምህር ኃይለ መለኮት ሞዓል ናቸው። መምህር በሉኝ ስለሚሉ ነው። መምህር መሆን በጣም ነው የሚያስደስታቸው። በነገራችን ላይ መምህር ኃይለ መለኮት ሞዓል ደራሲ ኃይለ መለኮት ሞዓል በጣም በርካታ ሙያ ያላቸው ሲያወሩ በጣም ደስ ይላሉ። ልጆችን በጣም ነው የሚወዱትና ለእናንተ ያላቸውን ጊዜ አጣበው በጣም በርካታ ስራ አላቸው ግን ያላቸውን ጊዜ አጣበው ለልጆች ከሆነማ በጣም ደስ ይለኛል ብለው ታሪኮችን እየነገሩን ይገኛሉና በዚህ አጋጣሚ ለደራሲና መምህር ኃይለ መለኮት ሞዓል ከልብ እናመሰግናለን። ዛሬ ደግሞ ስለማን ይሆን የሚነግሩን? እስቲ እንከታተል። እንደምን አላችሁ ልጆች? መምህር ኃይለ መለኮት ሞዓል እባላለሁ። በዛሬው ዕለት መርሃ ግብራችን ስለ አንድ ኢትዮጵያዊ ታላቅ ንጉስ ታሪክ ነግራችኋለሁ። እኚህ ባለ ታሪክ አባ ጅፋር ይባላሉ። አባ ጅፋር የነበሩት በድሮ ከፋ ጠቅላይ ግዛት አሁን ደግሞ በኦሮሚያ ክልላዊ መንግስት ስር የሚገኝ በጅማ ዞን ውስጥ የሚገኝ የጅማ ከተማ ነው። የጅማ ከተማ ከአዲስ አበባ ከተማ በስተደቡብ ምዕራብ በኦሮሚያ ክልላዊ መንግስት ውስጥ የሚገኝ ትልቁ ከተማ ነው። ይህ ከተማ ከአዲስ አበባ 351 ኪሎ ሜትር ያህል ይርቃል እና ጅማ የተመሰረተው ከአዲስ አበባ ከተማ መመስረት ቀደም ብሎ ነው። በ1822 ዓመተ ምህረት በንጉስ አባ መጃል አባ ጅፋር በሚባሉ ንጉስ የተመሰረተ ነው። ከተማው ከተቋቋመ ጀምሮ በንግድ ማዕከልነት የታወቀ ሲሆን ባለፉት ዘመናት ከመላ ኢትዮጵያ ከሰሜን ከምዕራብ ከምስራቅ ከደቡብ ወደ ጅማ እየሄዱ የተለያዩ ሸቀጣ ሸቀጦችን ይሸጡና ይገዙ ነበር። ከሌላው የኢትዮጵያ ክፍል ያመጡትን ልዩ ልዩ ሸቀጣ ሸቀጥና የሚሸጥ ነገር ሁሉ ጅማ ከተማ ገበያ ላይ ያቀርቡና ከዛ ከጅማ አካባቢ የሚገኘውን የተፈጥሮ ሀብት ደግሞ ይዘው ወደ ተለያዩ የኢትዮጵያ ክፍሎች ይሄዱ ነበር። በዛን ጊዜ ይሄን ንግድ የሚያካሂዱ ሰዎች ሲራራ ነጋዴዎች ይባላሉ። በበቅሎና በፈረስ አማካኝነት ከአንድ ቦታ ወደ ሌላ ቦታ በእንስሳት ላይ የጫኑ ንግድ የሚነግዱ ሰዎች ማለት ነው። እና የዛሬው ባለ ታሪካችን አባ ጅፋር አባ ጎመል ይባላሉ። የተወለዱት በ1859 ዓመተ ምህረት ነው። አባ ጅፋር ቁመታቸው በጣም ረጅም ነው። 2 ሜትር ከ10 ሳንቲሜትር ነበሩ። ይሄ በጣም ረጅም ቁመት ነው። 2 ሜትር ከ10 ሴንቲሜትር። እንደገና ክብደታቸው 1 ኩንታል ተኩል ነበሩ ወይም 150 ኪሎ ነበሩ። እኔ የተኙበት የነበረውን አልጋ ጅማ ሚዚየም በጎብኝሁበት ጊዜ አይቼዋለሁ። እናንተም አንድ ቀን ተማሪዎች በጉብኝት ወይም ደግሞ ኮላጆቻችሁ ጋር በመሄድ ያን የአባ ጅፋርን አልጋና ጠቅላላ በሚዚየም ውስጥ የሚገኘውን ንብረት መጎብኘት ትችላላችሁ። አባ ጅፋር እናታቸው ልዕልት ጉማይቱ ይባላሉ። አባታቸው ደግሞ አባ ጎመል ይባላሉ። አባ ጅፋር የንግስና ስልጣን የያዙት ገና በ18 ዓመታቸው ነው። ለበበሉ ልጆች እኚህ ዛሬ ባለ ታሪካችን ስልጣን ከአባታቸው ተረክበው የያዙት ገና የ18 ዓመት ወጣት በነበሩ ጊዜ ነው። እኚህ ንጉስ በነበሩበት ዘመን ብዙ አማካሪዎች ነበሯቸው። ከአማካሪዎቻቸው አንዷና ቀዳሚዋ በጣም ብልህ የነበሩት እናታቸው ጉማይቱ ነበሩ። አንዳንድ ችግር ሲያጋጥማቸው አባ ጅፋር በቀጥታ እናታቸውንና በዘመኑ የነበሩትን በቤተ መንግስት ዙሪያ የነበሩትን አረጋውያንና ሽማግሌዎች በማማከር ስርዓተ መንግስታቸውን በሚገባ ይመሩ ነበር። አባ ጅፋር ሁለተኛ ነው የሚባሉት። ከሳቸው በፊት ሌላ አባ ጅፋር የሚባሉ ሰው ነግሰው ስለነበረ እኚህ ዛሬው ባለ ታሪካችን ዳግማዊ አባ ጅፋር ወይም ደግሞ ሁለተኛው አባ ጅፋር ይባላሉ። ዕውቀትና ስልጣኔ በጣም ይወዱ ነበር። ዕውቀት ያላቸውን ሰዎች ያሰባስባሉ። ከውጭ የሚገኝ ስልጣኔ አለ ካሏቸው ደግሞ ወደ ሀገር ውስጥ ለማስመጣትና በቤተ መንግስታቸው ዙሪያ ተግባራዊ እንዲሆን ከሚያደርጉት የኢትዮጵያ ንጉሶች መካከል አንዱ ነበሩ። ከዛ በተረፈ ደግሞ ጥሩ ዲፕሎማት ነበሩ። ዲፕሎማሲ
የማስተዳደር ችሎታ የአገዛዝ ችሎታ ከሰው ጋር የመግባባት ችሎታ በአካባቢ ከሚገኙ ልዩ ልዩ አገረ ገዢዎች ጋር ያለ ጦርነት ያለ ሽመል ያለ ዱላ ሳትታኮስ አገር ሳታቃጥልና ሳታወድም የምታስተዳድርበት የመልካም ስነ ምግባር አስተዳደር ነው እና እኚህ ጅማ አባጅፋር የሰላማዊ አመራር ችሎታ አላቸው በእርቅ ያምናሉ በሽምግልና ያምናሉ በሰላማዊ ስምምነት ያምናሉ በጥሩ ፍትህ አሰጣጥም ያምናሉ አንድ ሰው ፍትህ ከተጓደለበትና በቀጠሮ ከተመላለሰ አባጅፋር በጣም ይበሳጩ ነበር አይወዱም ሰው በፍትህ ጦት በቀጠሮ መንዛዛትና መርዘም መመላለስ የለበትም ስለሚሉ አቤቱታ የሚያቀርቡ ሰዎች እሳቸው ዘንድ ሲቀርቡ የለቱ ውሳኔያቸውን አግኝተው ይሄዳሉ ይህንን በሚመለከት ከእሳቸው በታች በልዩ ልዩ ስልጣን እርከን ላይ የነበሩት ባለስልጣኖቻቸው የአባጅፋርን ምሳሌ በመከተል አጠር ያለ ቀጠሮ ይሰጡ ነበር እና እናትየይቱ ሐሳብ በመስጠትና ፍርድ ላይ ደግሞ እንዳይዛባና ስተት እንዳይፈጠር በማድረግ በጣም ከፍተኛ አስተዋጽኦ ነበራቸው አባጅፋር በጣም ከሚደነቁበት ነገር መካከል አንዱ ደግሞ ንግድ እንዲስፋፋ ይፈልጉ ነበር በዚህ ምክንያት ነው የጅማ ከተማ የቡና ንግድ የዝንጅብል የቅመማ ቅመም የተለያዩ የተፈጥሮ ሀብቶች የቆዳ የሌጦ የወርቅ ግብይት የሚካሄድበት የደቡብ ምዕራብ ኢትዮጵያ ክፍል ሆኖ ለረጅም ዘመናት አገልግሏል ከዚያ በተረፈ ደግሞ አባ ጅፋር ከሚደነቁበት መካከል ሊሙ የሚባል ከተማ አለ ወይም አውራጃ አለ እዚያው ውስጥ ይሄ ሊሙ በዚያን ዘመን እሳቸው በነበሩበት ጊዜ በከፍተኛ ደረጃ የንግድ ማዕከል ሆኖ የንግድ መናኸሪያ ሆኖ ሲያገለግል ነበር ከጅማ ቀጥሎ ሊሙ ከፍተኛ ደረጃ ላይ ደርሶ ነበር እንዲያውም አንድ ጊዜ እሳቸው ካሉበት ከሚኖሩበት ከጅማ ከተማ ይልቅ የሊሙ ከተማ በንግድ ማዕከልነት ተታወቅ ነበር እና አባጅፋር ከኢትዮጵያ ውጭም የንግድ ስራ ግንኙነት ያካሄዱ ነበር ለምሳሌ ምስራቅ አፍሪካ ውስጥ ከኬንያ በስተደቡብ ታንዛኒያ የምትባል ሀገር አለች ከታንዛኒያ በስተማዶ ደግሞ ዛንዚባር የምትባል ደሴት አለች ዛሬ ያቺ ዛንዚባርና ታንጋኒካ የምትባለው አገር አንድ ላይ ተደባልቀው ታንዛኒያ ሆነዋል አባጅፋር በዛን ዘመን ዛንዚባር ድረስ ንግድ ያካሄዱ ነበር ከዛ አልፎ ደግሞ ወደ ሰሜን ደግሞ ሱዳንን አልፈው ግብጽ ድረስ ከፍተኛ የንግድ ግንኙነት ያደርጉ ነበር ከዚያ ደግሞ ተሻግረው ማዕከላዊ ባህር ወይ ደግሞ ሜዲተራኒያን የሚባለውን ባህር ተሻግረው ደግሞ እስከ ቱርክና ግሪክ ድረስ የንግድ ግንኙነት ነበራቸው እና በዚህ ንግድ ግንኙነታቸው በኢትዮጵያ ውስጥ ከውጭ ሀገር የሚመጡ ነጋዴዎችና ኢትዮጵያውያንም ወደ ውጭ የሚላክ ልዩ ልዩ ከተፈጥሮ የሚገኙ ሸቀጣ ሸቀጦችን እንደ ወርቅ እንደ ዝባድ እና የመሳሰሉትን በመላክ ከፍተኛ የንግድ ስራ ይሰራ ነበር ጅማ ከተማ ውስጥ በጥሩ ሁኔታ የተሰራው ድንቅ ቤተ መንግስት አላቸው ቤተ መንግስቱ ከፍተኛ ቦታ ላይ ጉብታ ላይ ስለተሰራ በጅማ ከተማ ውስጥ የትኛውም ቦታ ላይ ሆናችሁ የጅማ አባጅፋርን ቤተ መንግስት ማየት ትችላላችሁ ይሄ ቤተ መንግስት አሰራሩ በጣም ዘመናዊ ነው በዘመኑ እጅግ በጣም ዘመናዊ ነው ባለ አንድ ፎቅ ነው ጠቅላላ የተሰራው በሀገር ውስጥ ከተገኘ ቁሳቁስ ነው በፊት በሳር ነበር የለበሰው የሳር ክዳን ነበር ኋላ ግን ስልጣኔ እየጨመረ በመጣ ቁጥር ጅማ አባጅፋር ያንን ትልቅ ቤተ መንግስታቸውን በቆርቆሮ አሰርተውታል ከቆርቆሮ በስተቀር ሚስማሩም የብር ማጠፊያውም ሌሎችም የመስኮቶቹ ማጠፊያዎችና ስራዎች በጠቅላላ ኢትዮጵያ ውስጥ በተገኙ ልዩ ልዩ ሀገራዊ ቁሳቁሶች ናቸው የተሰሩት ጅማ አባጅፋር የተለየ ደግሞ ተሰጥኦ ነበራቸው በእስልምና ሃይማኖት ላይ ጠንካራ እምነት ያላቸው ንጉስ ነበሩ ስለዚህም ቤተ መንግስታቸው ውስጥ የጸሎት ማድረጊያ ትልቅ መስጊድ አላቸው እዚያ መስጊድ ውስጥ ተሰግዶ ብቻ መውጣት አይደለም መስጊዱ ውስጥ ልክ በክርስቲያን ሃይማኖት የአብነት ትምህርት ቤት እንደሚባል እንዳለ ሁሉ መስጊዱ ውስጥ የትምህርት የማስተማሪያ ቦታ ነበር ይሄ መስጊዱ ማስተማሪያ ቦታ እንደ ዩኒቨርሲቲ ቁጠሩት በጣም በከፍተኛ ደረጃ ትምህርት የሚሰጥበት ነበር መምህራኑ የሚመጡት ከሸዋ ኮሎ በተለይም ኮሎ እና ከሸዋ ይፋት ከሚባል አካባቢ ከዛ ደግሞ ከጎጃምና ከትግራይ ድረስ ታላላቅ ሸሆችንና እንዲሁም ደግሞ ዑለማዎችን ያስመጡ ትምህርት በሚገባ እንዲስፋፋ ያደርጉ ነበር በተጨማሪም ቁርአን በብራና ላይ እንዲጻፍ
ካደረጉት የእስልምና አባቶች ወይም ደግሞ ንጉስ ቢሆኑም እንዳባታ ስናያቸው በብራና ላይ ካጻፉት አንዱ ነበሩ እና በቤተ መንግስት ውስጥ እጅግ ታሪካዊ የሆኑ እዛው ጅማ አባጅፋር ቤተ መንግስት ውስጥ አሁንም በአሁኑ ጊዜም በጣም ታይተው የማይጠገቡ ታሪካቸው ሲተነተን በአዋቂዎች ኢትዮጵያ በዛ ዘመን ምን ያህል ስልጣኔ ደረጃ ላይ እንደነበረች የሚያሳዩ ቅርሶች በስፋት ተከማችተው ይገኛሉ። አባጅፋር በነበራቸው ድንቅ የዲፕሎማሲ ችሎታ እና የያዝ ዘዴ ከዳግማዊ አጼ ምኒልክ ጋር የጠበቀ ግንኙነት ነበራቸው። አንዳንድ ጊዜ ትንሽ ገርገጭ ቢሉም አለመግባባት ቢፈጠርም አጼ ምኒልክም በብልህነታቸው ጅማ አባጅፋርም በብልህነትና በአስተዋይነታቸው በስምምነት በሽምግልና በንካ እኔም ያለኝን አንተም ያለህን በሚል የሚያምኑ ስለነበሩ ከዳግማዊ አጼ ምኒልክ ጋር ጥሩ ግንኙነት ነበራቸው። አባጅፋር ድንቅ ያስተዳደር ችሎታ ነበራቸው። ለዚህም ልክ አሁን በዘመናችን ከሚኒስቴር አንስቶ እስከ ተራ ወረዳና ቀበሌ ድረስ መዋቅር እንዳለ ሁሉ በዚያ ዘመንም አሰራር መዋቅር የዘረጉ በጣም ዘመናዊ ንጉስ ነበሩ ማለት ይቻላል። ጅማው አባጅፋር በጣም ከሚደነቁባቸው ነገሮች መካከል አንዱና በጣም ያስደሰተኝ እናንተም ልጆች የምሳሌ እንደተከተሉ ጠንካራ ሰራተኛ ይወዳሉ። ጠንካራ ሰራተኛ ሲያገኙ ጠርተው ወይም ማስጠርተው ይሸልሙታል። የሚሸልሙት ልብስ በማልበስ ቦታ በመስጠት ወይም ደግሞ የቤት እንስሳት ገጸ በረከት ይሁንህ በልጠንከር ብለው በመስጠት ነው። የሚጣሉት ነገር ቢኖር ሰነፍ አይወዱም። መንገድ ላይ ተቀምጦ ወይም ደግሞ መንገድ ላይ ቆሞ ወይም ደግሞ እንዲሁ ሲንገላወድ መንገድ ላይ ሰው ሲያገኙ ለምንድነው የሚዞረው ለምንድነው ስራ የማይሰራው በሚል ጥሩ ምሳሌ እንዲሆን ያደርጉ ነበር። ባለ ጉዳይ በቀጠሮ እንዳይመላለስ ከፍተኛ ጥረት ያደርጉ ነበር። ኢንፎርሜሽን ደግሞ ይሰበስቡ ነበር። ኢንፎርሜሽን መረጃ ይሰበስቡ ነበር። ህዝቡ ይከፋዋል፣ ህዝቡ ተበድሏል፣ ህዝቡ ተርቧል፣ ተጠምቷል ወይም ህዝቡ ደግሞ በደል ደርሶብኛል ብለው ከተለያዩ ሰዎች ከከፍተኛ ደረጃ አንስቶ እስከ ዝቅተኛ ያሉ ሰዎችን በመጠየቅ አስተዳደራቸው በህዝብ ላይ በደል እንዳይፈጽም ከፍተኛ ቁጥጥር ያደርጉ ነበር። ከሳቸው በፊት ከፍተኛ የባሪያ ንግድ ወይም ደግሞ ሰውን ገበያ ላይ አውጥቶ የመሸጥ ባህልና ልምድ በመላ ዓለምም ነበር፣ ኢትዮጵያም ውስጥ ነበር። ጅማ አባጅፋር የሰው ልጅ መሸጥ የለበትም ብለው ከአጼ ምኒልክ ጋር በመነጋገርና ይህንኑም ልምድ በመውሰድ በዘመናቸው የባርነት ንግድ እንዲቀር ከፍተኛ ጥረት አድርገዋል። ያለፈውንም ስህተት ሙሉ በሙሉ እስከ ማረም ደርሰዋል። እንግዲህ የጅማ አባጅፋር የመንግስታቸው ታሪካዊነት ነባር ንግስና ቀጥሎ ልጃቸው የሳቸውን ንግስና ቀጥሎ እስከ 1966 ዓመተ ምህረት ከቆየ በኋላ በ1966 ዓመተ ምህረት በኢትዮጵያ ውስጥ በመጣው ለውጥ ምክንያት ያ የንግስና ስርዓት ሳይቀጥል ቀርቷል። ጅማ አባጅፋር ወይም ዳግማዊ አባጅፋር በ1932 ዓመተ ምህረት ፋሺስት ኢጣሊያ ኢትዮጵያን በወረረች በአራተኛው ዓመት ከዚህ ዓለም በሞት ተለይተዋል። እኚህ ታላቅ ምሳሌነት ያላቸው አገር አስተዳዳሪ አገር መሪ ከፍተኛ የዲፕሎማሲ ስንል በስምምነት በእርቅ በመግባባት ችግሮችን ማቃለልና ማስወገድ አለብን የሚል እምነት የነበራቸው ኢትዮጵያዊ ንጉስ እንግዲህ 50 ዓመታት ያህል ኢትዮጵያን ከመሩ በኋላ ቀደም በተጠቀስኩት በ1932 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ስለዚህ እንደነዚህን ከመሳሰሉ ታላላቅ ኢትዮጵያ መሪዎችና አብረዋቸው ከሰሩት የሚገኙትን መልካም ነገሮች በመያዝ አገራችንን በአንድነት በሰላም በፍቅር እንድትቀጥል ማድረግ አለብን። የዛሬው መርሃ ግብራችን እዚህ ላይ ያለቀ። በጣም አመሰግናለሁ ልጆች። ጥያቄ
2 ሜትር ከ10 ሴንቲሜትር ሐመሩሃ 3 ሜትር መ 4 ሜትር መ ሁሉም መልስ ነው